አምልክ የዛን ጊዜ ትድናለህ ኢንሻአላህ። ሰላም ስላልኩኝ ገሃነም የሚገባ ከሆነ ምንም ማድረግ አልችልም። ሰላምታይን ደግሞ እግዚአብሔር አምላክ እንዴት አደረክ እንዴት ዋልክ የሚል ካለ በአምልኮቱ አንድ ሆነ ይላል። አንተ በአምልኮቴ አንድ ሆነ ከኔ ጋር አንድ ሆነ ታያህ። አንተ ከኔ ጋር አንድ እኩል ነህ በቃ which means አንተ ሙስሊም ነህ በመጽሐፉ መሰረት በለው እንደዛ ነው። ቀስ በቀስ ግን አሁን ክርስትና ከዚህ በኋላ አባረሃል። አንተ ተባረሃል፣ ሙስሊም ነህ ተብለሃል። ግን ሙስሊም ደግሞ አንተ ክርስትና ስላለ በስላሴ ስለምታመን ክርስቲያን ካፊር ነህ ይልሃል። ስለዚህ ቶሎ ወስን ጉራጌ ፕሊዝ። በህይወት ቀልድ የለም። ራስህን ማዳን አለብህ። ታለማር ታራ ሙስሊም ከተመሆን አለብኝ እንዴ? እሱ ተማር ማሻአላ ለምኳኮ ሰው ተማርና ቶሎ ወስን እኮ ለዛ እኮ ነው። አትማርማ የለም ቁርአን ራሱ አምላክ መሰለ ፈአለም አንሁ ላ ኢላሃ ኢላላህ አለ። ከአላህ ውጭ አምላክ እንደሌለ ወቀ መጀመሪያ ማወቅ አለበት። ሳታውቅማ አይሆንም። ትክክል ነህ። ግን ያው በቃ እንድታውቅ የፈለኩት ምንድነው አንተ ኦሬዲ በቃ ከክርስትና ወጥተሃል። ጉራጌ ስማኝማ ተጨማሪ ሁለተኛ እሺ ቅዳሜ ስራ ቢሮ የምን ቢሮ ነው ደግሞ ከየት መጥቶ ነው አንተ? ስራ ምንድን ነው? እሺ እኔ ያው በልቶ አደር ነኝ እባክህ። እሺ በቅዳሜ ቀን ትሰራለህ? ትበላለህ? ትሰራለህ እንዴ? በደንብ እንጂ በደንብ። ግን መጽሐፍ ሳነብ የሚል ነገር አገኘሁ መሰለህ። በቅዳሜ ቀን የሰራ ካለ ገሃነም ይግባል የሚል አገኘሁ። ከፈረደብኝ መግባት ነው። ገባ? ስለዚህ ቅዳሜ ቀን ሰራ ተብሎ ገሃነም ሊገባ ማለት ነው። መሰለህ የተባለው ቅዳሜ አሉ። ቅዳሜ እግዚአብሔር ስራ ሰርቶ ያረፈበት ቀን ነው። ስለዚህ እናንተ ማረፍ አለባችሁ። ካላረፋችሁ ገሃነም ትገባላችሁ አሉ እግዚአብሔር ራሱ መጽሐፍ ቅዱስ ላይ። ህጉን ጨርሼ አላውቀውም ይምራል ላሳየህ። እሺ ይምሩ አንድ የለውም። እሺ አትጥሩ። እሺ ይኸውማ መጽሐፈ ኪዳን መጽሐፍ ቅዱስ ነው። እንደዚህ ይላል የቅዳሜ እረፍት እግዚአብሔር ሁሉን ስራውን የፈጸመባት ፍጥረታትን ፈጥሮ የጨረሰባት ቀን እንደሆነች እወቁ። በዚች ቀን አረፈባት፣ ስራ እንዳይሰራባት አዘዘ። ቀጥሎሳ እርሷ የሕግ ምልክት ናትና በእኔና በእናንተ መካከልም እኔ የምቀድሳችሁ አምላካችሁ እግዚአብሔር እንደሆንኩ ታውቁ ዘንድ ለልጅ ልጆቻችሁ ምልክት ናት። ሰንበትን ቅዳሜን ጠብቁ፣ ለራሳችሁ ንጹህ አድርጉ። የሻረው ሊሰራበት የመረጠ ይሙት ይላል። በቅዳሜ ቀን ስራ ከሰራህ ትሞታለህ እግዚአብሔር ነው ያለው። አሁን ጥያቄ እንትና እግዚአብሔር ቅዳሜ ቀን ስራ ሰራህ ብሎ ለምንድን ነው ገሃነም የሚከተህ? ነው ያው በቃ መክተት ካለበት ይክተለኝ እንጂ ምን አደርጋለሁ እኔ። ስታዝን በኋላ ግን የሙስሊሞች አምላክ ማለት ነው። የሙስሊሞች አምላክ ቁርአን ላይ ምን አለ መሰለህ? የኛ ቅዱስ ቀን ጁምዓ ነው። እሺ ዓርብ ነው የኛ ቀን። እሺ አምላካችን ምን አለ? አውቃለሁ። فإذا قضيت الصلاة فانتشروا في الأرض አለ። አዛን ከተባለ ሄዳችሁ ስገዱ። ሰግዳችሁ ከጨረሳችሁ በኋላ ሁላችሁም ወደ ስራችሁ ሂዱና አላህ የሰጣችሁን ሲሳይ ስሩ። በቃል አያ የሙስሊሞች አምላክ ይሄ ነው። በቃ አምላክህን ታመልካለህ፣ ከዛ ትሰራለህ። እግዚአብሔር ግን ምን አለ? ቅዳሜ ቀን እኔ አርፍ ያለሁኝ አምላክ። አንደኛ አምላክ ጉራጌ አምላክ ያርፋል እንዴ? ስለ መጽሐፍ ቅዱስ ሳትጠይቀኝ ብያለሁ እኮ ይምራል። በቃ ተውሽ አልጠይቅህም። ግን ማለት ነው ስማኝ፣ ሳነበው ምን የሚል ነገር አገኘሁ? እግዚአብሔር የቅዳሜ ቀን አረፈ። ይኸውማ እንደዚህ ይላል እግዚአብሔር አለ ሰማይና ምድርን በ6 ቀን ስለፈጠረ በሰባተኛው ቀን ከስራው ስላረፈና ስለተነፈሰ ይላል። እግዚአብሔር ቅዳሜ ቀን ስራውን ጨረሰና ኡፍ ብሎ ቅዳሜ ቀን ሙሉ አረፈ ማለት ነው። እና ጥያቄ ጉራጌ አንድ አምላክ እንዴ ብሎ ቅዳሜ ቀን የሚያልፈው? ሁለተኛ ደግሞ ማለት ነው ቅዳሜ ቀን ሰራህ ብሎ ለምንድን ነው ገሃነም የሚከተህ የሚለው ነገር ምን ትለኛለህ? እንደው እንደ ሐሳብ ስራ ሰርቶ ከደከመ ማረፍ አለበት። ገባ? ግን ያለው እኮ ረፉ ቢል እኮ ችግር አልነበረውም እኮ። ግን ያለው ምንድነው? ከሰራችሁ ገሃነም ትገባላችሁ ነው ያለው። ተው እባክህ፣ እንደፈለገ ይበል እባክህ ተው። እግዚአብሔር
እሺ የፈለገውን ይበል በቃ። ይገርማል ግን ሶስተኛ ሰማኝ የመጨረሻ ማለት የመጨረሻ ከዚህ በኋላ አልጠይቅብህም። እሺ ቡና ትጠጣለህ እንዴ? ቡና ትጠጣለህ? ቡና አልጠጣም። ማሻአላህ በቃ ተርፈሃል በቡና። ግን በክርስትና ቡና የመጠጣ ካለ የት እንደሚገባ ታውቃለህ? እሺ ቤተሰብ ቡና የመጠጣ ቤተሰብ አለ? አዎ አለ። ወይኔ በቃ ንገራቸው። እሺ ገሃነም ይገባል ወላሂ። ለምን? ቡና ማለት ከአረብ ሀገር ተጭኖ የመጡ ጣዖት አምልኮ ስም ናቸው። ቡና የጠጣ ካለ ገሃነም ይገባል የሚል አለ። ያውጣልህ እሱንም ወይስ ይበቃል? ላሳይህ እሱንም። ኧረ እኔ መማር ነው የምፈልገው እናል በቃ ተው በቃ ይሄ በቃ ዋናው ጨርስ። በቃ አሁን እስልምና ጠይቀኝ። በቃ ቀጥል። ጥያቄ የለኝም ለጊዜው፣ ሌላ ቀን ጠይቃለሁ። አሁን መማር ነው የምፈልገው። አይ ስለምን ላስተምርህ? ስለ እስልምና ነው። ኦኬ ኢንሻአላህ። በቃ ስለ እስልምና አጠር አድርጌ ሁለት ነገሮች ላስቀምጥልህ። እሺ የእስልምና ሜን ፖይንት በቃ ፒላሩ ምንድነው ካለን ሜን ፒላር ላኢላሃ ኢለላህ ሙሐመዱር ረሱሉላህ የሚል ቃል ነው። ትርጉሙ ምንድነው? ከአላህ በስተቀር ከአንዱ አላህ በስተቀር የሚመለክ አምላክ የለም። ነብዩ መሐመድም የአላህ ባሪያ እና መልእክተኛ ናቸው ማለት ነው። ስለዚህም ጉራጌ እኔ የምጠራህ ወደ ምንድነው ካልከኝ ሶስት አምላክ ከማምለክ ወጥተህ አሁን በክርስትና የሚመለኩት እነዚህ ናቸው። አብ ወልድ መንፈስ ቅዱስ ናቸው። አብ ወልድ መንፈስ ቅዱስ ሶስት አምላክ ያመለከ የለም በመጽሐፍ